ውድ ቤተሰቦቼ እንግዲህ ዛሬ አብርሽ ባሳዘኝ ሁኔታ መጥቷል። ሲቀጥልም ደግሞ የውስጡ ያለ ነገር ፍላጎቱ ማን እንደሆነ በደንብ አድርጎ አስረግጦ ነግሯል ማለት ነው። የገባውን ቪዲዮ በደንብ ካያችሁት በደንብ ነው የሚገባው ማለት ነው። እኔ የምለው ነገር በመጀመሪያ ደረጃ አብርሽ እዚህ ጋር ወንድምህንም አትጠይቅ፣ እህትንም መጠየቅ የለብህም፣ ሚስትህንም ልጅህንም መጠየቅ የለብህም። ራስህ ጠይቀው። እኔ ምንድን ነው የሰራሁት? ምን ነበረ ስሰራ የነበረው? በዛ ስህተቴ ተመልሼ የሰራሁትን ስህተት ማስተካከል ስችል ወዴት ነው የገባሁት? ሳልወዳት ሳላፈቅራት ለሷ ቦታ ሳይኖረኝ ብር ተልኮልኝ በሆነ በአንዳንድ ነገሮች የተነሳ በሰው እልህ ተነስቼ ለምን ቀለበት አደረግኩኝ? ራስህን ጠይቅ። ትላንትና ያን ሁሉ ለብቻዬ በኖርኩሳት ይህ ሁሉ ጓደኛ አጠገቤ ባኖረ ሳት ቤተሰብ ወንድሞቼ እንኳን ካጠገቤ ባኖሩ ሳት ማነበረች? ንግስቷ ሚስቴ ነበረች። ለእኔ የምትወድ ለእኔ ዋጋ የከፈለች ለእኔ ብዙ ነገር የሆነች ከሀገር ስወጣ አብራኝ የወጣችሁ ስራብ አብራኝ የተራበችው ሲደብረኝ አብራኝ የደበራት ስናዝን አብረን ያዘንን ሰው ሲሰድበን አብረን የተሰደብን መሆን እንኳን ትዝ ይለኛል። አንተ ስትሰደብ ሩታ ወታ እንባ ደም ያለቀሰችበት ቪዲዮ አለ። አብርሽን አትንኩብኝ፣ ማንም እንዳይነካብኝ እንዲነካውም አልፈልግም የዋህ ልጅ ነው ብላ ለአንተ ደም እንባ ያለቀሰችበት ያቺን ምስትህ በምንድን ነው ያጣዋት? እሷንስ ለዚህ ሁኔታ ለመጥፎ ለሆነም በሚያስጠሉ ነገሮች እንድመጣ ያረኳት ማን ነኝ? እኔ ነኝ? እሷ ናት? ልጄ ነው? ቤተሰቤ ነው ብለህ አስበህ ቆም ብለህ ይህ ማለት ነው። እዚህ ጋር ሁላችንም እናውቀዋለን። የሄርሜላም ደጋፊ ሆናችሁ ማለት ነው እንደ ደጋፊነት ትደግፋላችሁ እንጂ አብርሽ በትክክል ሄርሜላን እንደማይወዳትና እንደማያፈቅራት በደንብ አድርጋችሁ ታውቃላችሁ። አብርሽ የተጓዘበት የነበረው ሩታን ወደሱ ለመመለስ አናዶ፣ ሲቀጥል ደግሞ ሜሪና ዳኒ ለመበቀል ነው ያደረገላት ቀለበት እንጂ ከሩታ የበለጠ አያፈቅራትምም አይወዳትምም። አሁንም ቢሆን አያፈቅራትም አይወዳትም ተናግረዋል። በስተመጨረሻ ቪዲዮን ካያችሁት ምን አለ አብርሽ? እኔ ባለፈው ሩታ ልጄ ይዛው ስትመጣ እንባ ተናነቀኝ። ነገር ግን አሁንም ቢሆን ተስፋ አልቆርጥም፣ ነገሮች ሁሉ ተስተካክሎ ሁሉም ነገር ሰላም ይሆናሉ ሲል መልስ ሰጥተዋል ማለት ነው። ገባችሁ አይደል? ዴፍም ተናግረዋል። ትላንትና ነበር አንተ ደስተኛ፣ ትላንትና ስትስቅ ስታወራ እንደዛ ስትል እንደዛ ፍልቅልቅ ስትል ያንን አብርሽ ነው የምፈልገው። በዛ ህይወት ላይ ደግሞ በጣም ደስተኛ ነበርክ። ስትስቅ ደስተኛ ሆነህ ነው ምናቀው። እኛ ያንን ደስታህን ስላየን ነው በዛ ህይወት አትወጣም ብለው ያዝነህ። ግን ያንን ደስታህን ረስተህ ወደዚህ ጋር ስትመጣ ግልጽ እንኳን ባያረጉት እንደዚህ ነው ብትመጣ እኛ አልተቀበልነውም። አሁንም ቢሆን አንተን እንፈልግሃለን። ነገር ግን አንዳንድ የምትሰራቸው ስህተቶች አሉ አብርሽ፣ ገና አሁን አይገባህም ማለት ነው። ኦኬ እሺ፣ አንተ ያን ሁሉ ቪዲዮ ስትሰራ ያን ሁሉ ስትላላጥ ቲክቶክ ስትስቅ ያላወቀ ሰው አብርሽ በጣም ደስተኛ ነው ከሄርሜላ ጋር በጣም ያምራሉ የፍቅር ጀማሪዎች እየተባልክ ነበረ ያንጨበጭቡልህ። ዛሬ ማን ነው የደረሰልህ አጠገብህ? አንተ ስለደበረህ፣ አንተ ስለከፋህ፣ አንተ አንገትህን ስለደፋህ፣ እንባ ስለተናነቀህ ሩታ ናት የደረሰችልህ። ሩታ ናት የጠየቀችህ። ምን ሆነህ ነው? ለምን ደበረህ? የምትፈልገው ነገር አለ ወይ? ምረዳህ ነገር አለ ወይ ብላ የጠየቀችህ ትተሃት የሄድከው ከእሷ ጋር ህይወት አልቀጥልም ያልካት ሚስትህ ናት ትላንትና ቪዲዮ የሰራችልህ ማለት ነው። በቪዲዮ ቆማ ችግርህ ምንድነው ልርዳህ ወይ ያለችህ ሄርሜላ ሳትሆን ሩታ ናት። ሩታ በከፈተችው ዛሬ ደግሞ ወንድምህ መጥቶ አብርሽ ምንድነው የደበረህ ምንድነው የከፋህ ያለህ ወንድምህ ነው። አብርሽ አሁንም ቢሆን ንቃ፣ ወደ ራስህ ተመለስ። እዚህ ጋር ኦዲየንስ ማንም ቢያጨበጭብልህ ማንም እወድሃለሁ ማንም ጀግና ነህ አንተ ቢልህ የሚጠቅምህ አንድ ኦዲየንስ የለም። አንድ ኦዲየንስ የሚያይህ ሳቅህ፣ መልበስህን፣ መብላትህን፣ ውሽሚትህን አቅፈህ ስትመጣ ነው የሚያቅህ። በተረፈ አብርሽ ደበረው አብርሽ ከፋው የሚልህ የለም። አሁንም ቢሆን አስረግጠን የምንነግርህ ነገር እንደ ሩታ ያለች ጀግና እንደ ሩታ ያለች ሚስማርት ሚስት መቼም አታገኝም። ከዚህ በፊት ምን ብለዋል ውድ ቤተሰቦቼ? አቢት ቲቪ ላይ እኔ ሲደብረኝ በደቂቃ ነው የምታውቀው ሩታ፣ ባንዴ ነው የምታውቅብኝ። ትመጣለች፣ ለምን ከፋህ ትለኛለች፣
ምንድነው ራበህ ወይ ትለኛለች። እንደ ራበኝ ከሆነ ምግብ ታቀርብልኛለች፣ ሚከፋኝ ከሆነ ታጽናናኛለች ብለህ የመለስከው እራስህ ነው። ዛሬም ቢሆን ውስጥህ እንዳለ አንተ ከሄርሜላ የለበስከው አለባበስህ ነው እንጂ የሚቆመው ልብህ ሁሉ ሩታ ጋር ነው ያለው። አሁንም ቢሆን አልረፈደብክም። የምንም ቀለበት አድርግ ምንም አድርግ ከልጅህ የሚበልጥ ነገር የለም። ልጅህ ጋር ደስታ እንደምታገኝ ከመሰከርክ ለሱ ብዬ ነው ምኖረው ካልክ ከልጅህና ከሚስትህ የሚበልጥብህ ነገር ምንም አይነት ነገር የለም። የትኛው ሞዴስ ብታጨበጭብልህ ሩታ ራሱ አግባት ከሩታ ጋር ሁን ብለን እንኳን እኛ ብናጨበጭብልህ ነገ እኛ እንጠቅምህም። የምትጠቅምህ ሩታ፣ የሚጠቅሙህ ቤተሰቦችህ፣ የሚጠቅምህ ኤፍሬም ወንድምህ ማለት ነው። አየህ እዚህ ጋር ሎሬንስ ብለህ ለተለያየ ሰው ብለህ ያልሆነ ስሜት ውስጥ መግባት አልነበረብህም። አስበህ ማውራት፣ አስበህ መናገር፣ አስበህ ቀለበት ማድረግ፣ አስበህ ከሩታ ጋር መፋታት፣ አስበህ በሩታ ላይ ሴት ስታመጣ እኔ ምንድነኝ ማረገው? ተመለስ ዴፍ እንዳለህም ማለት ነው። ዴፍ በደንብ አስረግጦ ነግሮሃል። የድሮ አብርሽ የሚስቀው የሚዝናናው ጥሩ የሚሰራ እኛም የምንፈልገው ያ ነው። ቡታጀራ የነበረው አብርሽ አሁን አይደለም። የተለያየ ቃላት የድሮ አብርሽ ጠፍቶ ዘፈን፣ ጭፈራ፣ ሴት ልጅ ክብሯን ዝቅ ማረግ። እኛ እኮ በአንተ እንነግዳለን አብርሽ፣ ብር ነው የምናገኘው። ነገር ግን የአንተ ህይወት እየተበላሸ ነው ያለው እዚህ ጋር ሚዲያ ላይ። ከአንተ ህይወት አልፎ የልጅህን ህይወት እያበላሸህ ነው። የሚስትህን ህይወት እያበላሸህ ነው ባልሆነ ነገር። ይሄንን ነገር አንተ የመጀመሪያ ትዳርህን ሳታሳምር ገና ሌላ የማትወዳት የማታፈቅራት ፍላጎት የሌለህን ሄርሜላን በጭራሽ አታፈቅራት ማትወዳትም ለኦዲየንስ እልህ ነው። ይሄ ኦዲየንስ ደግሞ የሩታ ኦዲየንስ ለአንተ ብዙ ዋጋ ከፍለዋል። ብዙ ነገር አድርገውልሃል። ስትቸገር ሲቸገሩ፣ ስታለቅሱ አብሯችሁ ሲያለቅሱ በጣም ብዙ ነገር ያደረጉልህ ኦዲየንሶች አሉ። የእነሱም እጅ መብላት አይጠበቅብህም። እነሱንም መጉዳት እነሱንም ማናደድ አይጠበቅብህም። ዛሬ እንደውም እንደዚህ ደብሮህ እንደዚህ ከፍቶህ እንደዚህ ያሳዝነህ አይደለም የሰው ግፍ ራሱ በጣም ትልቅ ቦታ ልደርስ ትችላለህ። በትልቅ መንገድ ሊጥልህ ይችላል። ዛሬ እንደውም ደህና ነህ። አሁንም ቢሆን አላህ ይጠብቅህ። ቆመህም ትናገራለህ፣ ታወራለህ። ነገ ግን ከዚህ የበለጠ የሚጥልህ ነገር አለ። የሰውም ግፍ፣ የሰው አይን፣ የሰው እንባ መጥፎ ነው። በእናንተ ብዙ ኦዲየንስ አልቅሰዋል። ብዙዋችን ስለወደድናችሁ እንዴት ተለያዩ እንዴት የሚባል ነገር ሳይሆን በምታረጉት ነገር በፍቅር ስትወደድ አብርሽ በፍቅር ስትከበር እንዴት ነበረ ብትከበሩት አንተና ሩታ ማለት ነው። ሚዲያ ላይ ግሬስ ፋሚሊ ከተባለ ማለት ነው። እስቲ በሄርሜላ ላይ ውድ ቤተሰቦች ምንድነው ያተረፈው አብርሽ? ከስድብ በስተቀር ዝሙት እያስተማርክ አንተ እንደዚህ አልጋ ቤት ይዛ ስንት ነገር ነው የምንናገረው በሄርሜላ ያመጣ። እስቲ ሄርሜላ ለአብርሽ አንድ ነገር ቁም ነገር ይሄንን ነገር አሳየችው፣ ይሄንን ነገር በሄርሜላ አየ የምትሉ ሰዎች እስቲ ተናገሩ፣ ኮሜንት ላይ ጻፉ። ምንድነው የተገኘው? ሞር እንኳን ቪዲዮ መስራት እኮ አትችልለትም። እውነቴ ነው ማለት ሩታ መታ ካልሰራች በስተቀር ሩታ መታ የሆነ አይዲያ ካልሰጠች በስተቀር ሄርሜላ አንድ ቀን በህይወቷ ለአብርሽ ከፍ የሚያደርገው ነገር ሰርታ አታውቅም። ዝቅ የሚያደርገው አንገቱ የሚያስደፋው ነገር ነው እንጂ ነውር ነገር እያስተማራችሁ እንጂ አንድ ቀን አብርሽ እውነቴ ነው ሙላችሁ ከሄርሜላ ከተጨመረ ጭፈራ ለምደዋል፣ ዘፈን ለምደዋል፣ ሴት ልጅ ዝቅ ማለት፣ ኦዲየንስን መስደብ፣ አሽሙር መናገር ከሄርሜላ ከተጨመረ በኋላ አብርሽ የሚባል ነገር የለም። እንደውም ሩታ ትሻላለች። ከምሬ ነው ሙላችሁ ከአብርሽ ሩታ በሁለት እጅ ትሻላለች። አብርሽ ከሄርሜላ ከተጨመረ አቤላ በህይወቱ ከገባ በኋላ እነዚህ የተለያዩች ምቀኞች ከሱ ጎን ከሆኑ በኋላ አብርሽ የለም። አብርሽ ተበላሽተዋል። ሩታን ዛሬ አይደለም ገና የምታስታውሳት፣ የምታስታውስበት ቀን ይመጣል። ገና ይናፍቅሃል። ገና ሩታ የት ሄደች እስከምትል ማለት ነው። ይሄ ትንሽ ነው እኮ አብርሽ፣ በጣም ትንሽ ነው። ዛሬ እውነት ለመናገር ማለት ነው የልብ ልቡ ስለተናገረ ደስ ብሎኛል በጣም